መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባለ እንቅልፍ ምንድነው ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት ሶስት ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ ኢንኑም እንከ ከመእልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሁሉ ንስሐ መግባት አለብን። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተክርስቲያን እሑድ ጉባኤ ነበረ፣ ተሰብስበናል። ሰኞ ደግሞ ወደ ኃጢአታችን እንመለሳለን። ደህና ሰንብች። ሌላ ጊዜ ደግሞ ስራ ሲኖር ጥሪኝ የሚባል አይደለም። ገብቶ መቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይኸውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጠን ስለማይችል፣ እግዚአብሔር ግን ብሩህ ንጹህ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ስለዚህ መጀመሪያ ቀዳሚት ሰው ሀበነ አርአያሁ ክብርተ እንዳለ ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 60 ላይ መጀመሪያ ክብርት አርአያውን ሰጥቶ ፈጠረን። ይሄ ትልቅ ቸርነት፣ ትልቅ ልግስና ነው። እንደምታውቁት ነው። እግዚአብሔር አውሬ አድርጎ ቢፈጥረን ይችል ነበር። ሰው አድርጎ በመልኩ ፈጥሮናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ሰው ሆኖ ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። ወነሳ አራያ ገብር፣ እሱ ግን የባሪያን መልክ ይዞ መጣ ይላል ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የባሪያን መልክ ይዞ መጣ። የድሃ ልብስ የሚለብስ ሀብታም አናውቅም። ሀብታም ሲሆን የድሃ ድሪቶ መልበስ የሚፈልግ ባይለጸጋ አናውቅም። ክርስቶስ ወለብሰ ስጋነ በአርአያ ዚአነ፣ ቅዱስ ያሬድ እንደነገረን የእኛን ስጋ ለበሰ፣ በእኛ አምሳል ተመላለሰ።
ብሎ እንደነገረን ሰባ ኮነ በአርአያ ዚአነ ሰው ሆነ፣ እንደኛ ሰው ሆነ፣ የኛን ሥጋ ለበሰ። እንዲህ ብሎ እንደተናገረ የኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም። ከዚያ ወገኖቹ አደረገን፣ ሰው ሆኖ ወገኖቹ አደረገን። ታውቃላችሁ ሉቃስ ወንጌል ምዕራፍ 2 ላይ እንደተነገረው ወወፃ ትእዛዝ ማባ አውግስጦስ ቄሳር ከመ ይጻፍ ኩሉ ሕዝብ፣ ሰው ሁሉ ይቆጠር ዘንድ ከቄሳር ዘንድ ትእዛዝ ወጣ ይላል። ጌታችን በመቆጠር ሰዓት የተወለደበት ምክንያት እኛን ወገኖቹ አድርጎ ሊቆጥረን ስለመጣ ነው። ወተወለቆም ስለ ይጎያን ከመ ይደምረነ ውስተ ማኅበረ ጻድቃን ይላል ቅዱስ ያሬድ። ከበደለኞች ጋር ተቆጠረ እኛን ከጻድቃን ማኅበር ይቆጥረን ዘንድ። ስለዚህ ወገኖቹ አድርጎ ቆጠረን። አሁን እኛ ሁላችን የክርስቶስ ማኅበርተኞች ነን። እናንተ ተቆጥራችኋል። እንዴት አድርጎ እንደቆጠረን ሲነግረን ማቴዎስ 10 ላይ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ይላል። የሰማይ አባታችሁ ሳያውቅ ከራስ ፀጉራችሁ አንዲቱ አትወድቅም ይላል። ያ ማለት ምን ማለት? እንኳን ለነፍሳችን ፀጉራችንን ሳይቀር ደም ከፍሎላታል ክርስቶስ። እንዲህ አድርጎ ክብር የሰጠናል። ለራስ ፀጉራችን ለእግር ጥፍራችን ዋጋ ከፍሎበታል። እና እንደዚህ አድርጎ ወገኖቹ አድርጎ ቆጠረ። ልጅ ሆን ባሪያ መሆን እንኳን ሰው እስከ የት ወርዶ እንደነበረ ተመልከቱ። ሰብሰን ዘክብር ውእቱ እያይመረ ሰው አላወቀ። ምን ሆነ ስንለው ቅዱስ ዳዊት ኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌለው እንደ እንስሳ ሆነ። አሁን ሰው እንደ እንስሳ ሆነ አለን። እንደ እንስሳ የነበርነውን ምን አደረገን? ልጆቹ አደረገን። የእግዚአብሔር ልጅ መሆን ቀላል ነገር እንዳይመስላችሁ፣ ትልቅ ስልጣን ነው። በምድርም በሰማይም የፈለገውን ያህል ስልጣን ቁጠሩ፣ የእግዚአብሔር ልጅ መሆንን የሚያህል ስልጣን የለም። ልጆቹ አድርጎናል። ሶስተኛ እግዚአብሔር ያደረገልን ቸርነት በንስሐ ያደረገልን ይቅርታ ነው። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት። እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ። ሳይገባችሁ በጥምቀት ልጅ አደረግኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል አርሃ ወለነ ዋሃተ ንስሐ፣ የንስሐ በርን ከፈተልን ይላል ቅዱስ ጎርጎርዮስ። የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንለብስበትን ሉቃስ 15 ላይ እንደተጻፈ ለዚህ ለጠፋው ልጄ ከሁሉ የሚሻል ልብስ አልብሱት ብሏል። ከሁሉ የሚሻል ልብስ አልብሱት ያለው የሱ የብርሃን ልብስ ነው። ይሄንን ክርስቶስ አድርጎልናል። አሁን ይሄንን ንስሐ ሰጥቶ በንስሐ እንግዲህ ሰው የሚረባ የሚጠቅም እንዲሆን በድሎ ሳለ ያልበደሉትን መሆን እንዲችል ይሄንን ጸጋ ሰጥቶናል። ይሄንን መቼ ይዘጋዋል? ሲመጣ ይዘጋዋል። ሰዎቹ መብራት ሊገዙ ይዘው ተመልሰው ሲመጡ ዘይት ሊገዙ ሂደው ሲመለሱ በሩ ተዘግቷል። ተከፍቶ አሁን ጌታ ሲጠመቅ ቅዱስ ማቴዎስ ምዕራፍ 3 ላይ እንደጻፈው የሰማይ ደጅ ተከፈተ ያለው ያቺ የቸርነት በር ናት። እሷን እንግዲህ እንንገባባት ከፍቷታል። የሚዘጋበት ጊዜ አለ እና አሁን ወገኖቼ አሁን እዚህ ስለመጣችሁ ለቤተ ክርስቲያን ውለታ እንደዋላችሁ አትቁጠሩት። ይልቁንስ ወደ ንስሐ እዚህ አዳራሽ እንደገባችሁ ወደ ንስሐ በር ግቡ። አንዱ ንቃት ማለት ይሄ ነው። በዚህ የነቃ ሰው ነው ስራ የሚሰራ። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት ነው። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምን እናድርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም ለውጥ የሚያመጣው። ከውስጥ የመዘጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስላል። እንደዚያ ስለ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል? እንዲሁ ነውር አይደለም?
ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ ያል መጀመሪያ እናንተ የክርስቶስ ሁኑ፣ የእግዚአብሔር እንሁን። እውነቴን የእግዚአብሔር እንሁን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል ያረጉ ማለት ነው። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ነኝ ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ እንደዚህ ያለ ገዳም ይጉድ። ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው። እና ንቁ። እውነቴን ነው። ተስፋለን እንዲሁ ዛሬ እስከ ሰሞኑን ንስሐ ያልገባችሁ ካላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ፣ የሚቀበል አባት አለን። እኔ በጣም አንድ ቅዳሴ ስሙ በደንብ ጥሩ ነገር ቀርቦልናል። ቅዳሴ ስናስቀድስ መጀመሪያ የምትመጣ አለች ምን እለዋለሁ እሑድ ሲባል ቅዳሴን ገብነን ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳት ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይተመጠወን ቁርባን ይሰደን። ቤተ ክርስቲያን ስንል ምንድናል? እመሙሲ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ወደ እግዚአብሔር እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እይበል ፈላሲ ዘገባ ሀበ እግዚአብሔር ይባል። እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲያው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ ያስገብቶታል። መጀመሪያ ቤተ ክርስቲያን ተስፋ ሰጥታ እንድትናስቀድስ ነው። እና ሰይጣን የሚለን አትረቡም፣ እናንተ ምንም ተመልሳችሁ አትጠቅሙ ስለሚለን ንስሐ ትልቅ ያደርጋል። ፈያታዊ ዘየማን በንስሐ ነው። ዛሬ በቅዳሴ ዓመት ሁሉ ተዘከረነ እግዚኦ በከመ ተዘከርኮ ለፈያታዊ ዘየማን እንድንል ያደረገን በንስሐ ተመልሶ ነው። ቅዳሴ ላይ የክርስቶስ ሥጋና ደም በሚፈተትበት ጊዜ ስሙ እንዲነሳ ያደረገው ንስሐ ነው። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው።
አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ አዛ ምክንያት ልንገራችሁ። የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ሰሎሞን። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው? እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት ነኝ። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እፋ እንደው ግን